እንዴ ፍቅረኛ የታገሻለሁ ልጅ ልጅ የምትይው ፍቅረኛ የታገሻለሁ ልጅ ልጅ የምትይው አሉልንም ብለሽኛልና ይሄ የሆነበት በተፈጥሮ መንገድ ነው ወይንስ እንደው ከሁለታችሁ ባንዳችሁ ላይ የተፈጠረ ችግር በጊዜ ሂደት የመጣ ነገር ወይንስ እንደው ክፍለ ሀገር ላይም ስትኖሩ ስለነበር ክፍለ ሀገር ላይ የሚኖር ሰው ልጅ ይወዳል ቶሎ ልክ ትዳር እንደመሰረተ ቶሎ ወደ ልጅ ወደ መውለድ አንዳንድ ነገሮችን ቤተሰብ የሚባለው ነገር መመስረት የሚባለው ነገር የሚጀመረው ልጅ ከመውለድ ነው ብዬ አስባለሁ። እና የእናንተ እንደው እንደዚህ የክፍለ ሀገር ሰዎች ሆናችሁ የዘገየበት ዋናው ምክንያቱ ምንድነው? አንቺ እንዳልሽ መውለድ ስለማትችይ ነው ወይንስ ሌላ ችግር አለ? ግን ባለቤቴ በጣም ጥሩ ሰው መልካም ቤቴን የሚል እኔ ምንም ያስከፋኝ ነገር የለም። ቤቴን ለቀውታል። አርፈሽ ቁጭ በይ። እንዴ ዝም ብዬ አርፈሽ ቁጭ በይ በቃ። ጭራሽ በገዛ ቤቴ ፍቅረኛ እንዴት ነው ያረጋችኋት? ምንድነው አንተም ተራ ፍቅረኛ እንዴት ነው ያረጋችኋት? ይሄ ደግሞ ማቀልህ ነገር የለም። እንዴ ዛሬ ፈለጋችሁት እዚህ ቤት ውስጥ ቤታችሁ ውስጥ ያሉት ማቴሪያሎች ቅር ካላለሽ ኮስታቸው ትንሽ የሚባል አይነት አይደለም። ከቤቱ ጋር እውነቱን ለመናገር ማች የሚያደርግ አይደለም። አዎ እንትን ለማለት አይደለም የሆነ የንቀት አይነት ነገር አይደለም። ቤቱን ሳየው ቤቱን ያየሽበት መንገድ አለ አይደለ? ከዛም በኋላ ደግሞ ቤት ውስጥ ያሉት ንብረቶች ሲታዩ ሰው እነዚህ አይነት ቤት ውስጥ እየኖረ እነዚህ አይነት ማቴሪያል ሊገዛ ይችላል እንዴ የሚያስብል አይነት ነገር አለ። ከአንቺ መስማት ሳይሆን ኖ አካባቢ ላይ ያሉት ሰዎች አንቺ ልጅ ይኖርሽ አይኖርሽ ያውቃሉ ያውቃል። አስፈላጊ ከሆነ አከራይሽን እኮ መጥራት ይችላል። ስለኔ ለማወቅ አካባቢ ላይ አይደለም እኮ መዞር ያለበት ከኔ ከባለቤቴ አከራይሽን በጠይቃት ልትነግረኝ አትችልም። ስለኔ ምንም የምታውቀው ነገር የለም። G+2 ቤት አይቼ ነበር አቅራቢያችሁ ላይ እና እነሱ ቤት የእናንተ እንደሆነ ነው የተነገረኝ። ኦኬ እንግዲህ ያው ቅር ካላለሽ ትንሽ ቅድም ከመግባቴ በፊት የተወሰነ ጭቅጭቅ ነበረንና እንደው የቤታችሁ አከራይ መታ ስለ ቤትሽ ጉዳይ ነው እንዴ ምንድነው አዲስ ነገር አለ የሚል አይነት ሐሳብ አንስታ ነበርና እንዴት አከራይሽ ስለ ቤትሽ ጉዳይ ልትልሽ ቻለች? ሌላ ቤት አለሽ ነው ወይስ ምንድነው? ያንን ነገር አንቺም ቶሎ ሸፋፍነሽ ነበር። አረ ስለ ቤት አይደለም አይ እንደዚህ ዝም ብሎ ነው እነሱስ እንደዚህ ሊያወሩኝ አይነት ምናምን ብለሽ ነው ቶሎ እንደውም ሴትዮዋ እንደዚህ አይነት ነገር ስታነሳ ነው ቶሎ ፈቃደኛ ሆነሽ ያስገባሽኝና ሌላም ነገር ካለ ትንሽ ያው ፕራይቬት የሆነ ነገር ሊሆን ይችላል የግል ጉዳይሽ ሊሆን ይችላል ግን እንደው ጥያቄ ስለፈጠረብኝ ነው እኮ የልጅሽ ፍቅረኛ ስለሽ ካየው ተላቆ ይችላል አላውቅም እንግዲህ ያሱ ስላልከው ሰው ግን ሳየው ምናልባት አውቀው ይሆናል ነው እንጂ ስለ ልጅ የሚባል ነገር አለ እንግዲህ ልጅም አለሽ ካልከኝ አምጣት እንግዲህ ያርግልኝ እንግዲህ እዚህ ቤት ብዙ ልጆች ናቸው የሚያድጉት እንግዲህ ተራ በተራ ያጣ ከሆነ የመጣውን በእንደዚህ አይነት መንገድ ሊሆን ይችላል። ጭቅጭቅ ቤተሰቦቿ መሀል ሲፈጠር እኛ ጋር ትመጣለች እኛ ቤተሰብ ትመጣለች እኛ ቤት ትቆያለች ሳምንትም ልትቆይ ትችላለች በነጋታው ልትል ትችላለች እንደ ሁኔታው ማለት ነው። በቃ እንደ እናትና እንደ አባት ምን ይሆኑላት እኛ ቤት እጄ ለማውራት ሞክሬ ነበር የሚል ነገር አንስታልኝ ነበር በስልክ ብዙ ነገሮችን አውርተናል ስለሆነ ማለት ነው። እና እናቷ ምን አይነት መልስ ነበር የመለሰችልኝ? ከወራቶች በኋላ ጸንሳ ላያት የቻልኩት አይነት ነገር አንስታልኝ ነበርና እንዴት ነው ልታያት የቻልከው? የትስ ነው ያያት? እስቲ ተንቀሳቃሽም ሆነ እንግዲህ ቋሚ ንብረቶች በሙሉ ከየት ነው የመጡት የሚለውን ነገር መገመት አይከብድም ምናምን እና የንብረታቸው አመጣጡ መንገድ ምን ነበር? የሚሰሩበት ድርጅት ወይም ደግሞ ሱቅ ወይ አንዳንድ ነገር ነበራቸው? እንደውም እኛ በሰፈር ውስጥ እየተወራ የነበረው በቃ የሆነ ነገር ተደርጎባቸው የሆነ ሰው አሰርቶባቸው ነው። ስለ ድንገት ነው ዳውን ግሪድ ያደረጉት። በየክለቦቹ ትሄድና ማጥመድ ነው ስራዋ። ብቻዋን ትቀመጣለች። ያው አንድ ሀብታም መጥቶ ሲያወራት ምናምን ነው በቃ ከባለ ትዳሮች ጋር ከብዙ ነገሮች ጋር እንደዚህ አይነት ነገር የምታደርገውና እሺ ካንተ ጋር በፍቅር ባላችሁበት ሰዓት እንደው ቺት ልታደርግብኝ ትችላለች ብለን የሆነ የሚያስጠረጥር ነገር ታይባት ነበር? ሰላም ውድ ቤተሰቦቼ እንዴት እንደምንናችሁ በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ከዚህ በፊትም እንደምናደርገው ብዙን ቤት እየሄድን እንግዲህ እርዳታ ያስፈልጋቸዋል ወይም ደግሞ ላይክ እነሱን መደጎም እንችላለን የሚለውን ነገር ከነሱ ጋር ያለንን ኮንቨርሴሽን አይተን ከነሱ ጋር አንዳንድ ነገሮችን አውርተን የነሱ ህይወትስ ምን ይመስላል በመቀጠልም ደግሞ ከነሱ ህይወት ህዝብ ምን ይማራል የሚለውን ነገር ለህዝብ ማስተማሪያ ያደረግን ከዛም በኋላም ደግሞ እነሱ የሚያገኙዋቸው ነገሮች ነገ ላይ አምጥተን ለእናንተ ማስተማሪያ ሰው ምን አይነት ነገር በምን አይነት ነገር ውስጥ ማለፍ እንደሚችል ምን አይነት ለውጥ ማሳየት እንደሚችል እንግዲህ እውነቱን ለምን እዚህ ሰፈር አላቆም አጋጣሚ ነው የመጣሁት እና በምን መጣበት ሰዓትም እንግዲህ መጀመሪያ ላይ ያለው ቤት አንቺ ጋር ስለሆነ ነው የገባሁት
ስለ አንቺ ብዙ ማወቅ ያለብኝ ነገሮች ሊኖሩ ይችላሉ። አንቺም ለእኔ መናገር ያለብሽ ነገር ሊኖር ስለሚችል እንደው ቅር ሳይልሽ ለምጠይቅሽ ጥያቄዎች ተገቢ በሆነ መንገድ መልስሽን እየመለስሽልኝ፣ ምክንያቱም እዚህ ጋር የምናደርገው አሁን አንቺ ከነገርሽኝ ነገሮች አንጻር ተረድቼ ነው የሆነ ነገር ለአንቺ ሳፖርት ማድረግ መሞክረው ማለት ነው። ምክንያቱም እኔ አይደለሁም ሳፖርት ማድረገው፣ ድርጅቱ ማየት ያለበትን ነገር አይቶ ነው፣ ግራ ቀኝ አይቶ አንዳንድ ነገሮችን የሚወስነው ስለሆነ እናም እንግዲህ ውድ ቤተሰቦቼ እንግዲህ ፕሮግራሚንግ በእንደዚህ አይነት መልኩ ጀምሬዋለሁ። እናንተ እንግዲህ ያላችሁን ሀሳብ አስተያየት፣ የምትገምቱትን የምትጠረጥሩትን፣ ለእናንተም ደግሞ እንግዲህ ያልተዋጠላችሁን ሀሳብ አስተያየት ኮመንት ላይ ያስቀመጣችሁ እኛም ከዛ ላይ እንግዲህ ያየን መጠየቅ ያለብንን ነገር እንድንጠይቅ ያደርገናል ማለት ነው። የትም ሳትሄዱ ከኔ ጋር ቆዩ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትዘነጉ። ከኔ ጋር ቆዩ። ሰላም፣ እንዴት ነሽ? እስቲ በመጀመሪያ እንተዋወቅና ያሉትን ነገሮች ከስምሽ ጀምረን እያወራንበት አስፈላጊ ነው ብለን የምናስባቸው ነገሮች ለማድረግ እንዲመቸን ማለት ነው። ወይዘሮ ቀለማ እባላለሁ። እሺ፣ ስለ አንቺ ስለ አስተዳደግሽ አንዳንድ ነገሮችን ማውራት እንችላለን። ባለቤትሽም ላገኘው ስላልቻልኩኝ ትንሽ አንዳንድ ነገሮች ስለ ቤተሰብ ብናወራ። እሱ ትንሽ ዛሬ ስራ ነበረ፣ እንደምትመጡ ቢያቅ ኖሮ ይጠብቃችሁ ነበረ። አላወቀንም፣ እንግዲህ ድንገት ነው የገባኸው፣ ለዛ ነው። እስቲ እንግዲህ ከስምሽ እንጀምር። ቀለም ወርቅ ብለሽኛል። እስቲ ስለ ቤተሰቦችሽ አንዳንድ ነገር ብናወራ። ስለ ቤተሰቦች እስቲ ምንላውራ? እስቲ ስለ አስተዳደግሽ ማለት ነው። ስለ አስተዳደግ እንግዲህ እኔ ለእናትና ለአባቴ አንድ ልጅ ነኝ። እናቴን በልጅነቴ ነው ያጣሁት። አባቴ ነው ያሳደገኝ። ያው እንግዲህ ታድሬ ከባለቤቴ ጋር አብሬ መኖር እስከምጀምር ድረስ ከባለቤቴ ጋር ነው የኖርኩት፣ ከአባቴ ጋር ይቅርታ። ኦኬ ነው። እስቲ በልጅነትሽ የማግባት ሁኔታ ወይም ደግሞ እናትን በልጅነት ማጣት እንግዲህ ቀላል ነገር አይደለም፣ ያው ከባድ ነው። እንዴት ነበር ከአባትሽ ጋር የምታሳልፉት? የህይወት መንገድ ምን ይመስል ነበር? ያው እንግዲህ እንደነገርኩህ የአዲስ አበባ ልጅ አይደለሁም፣ ትንሽ የገጠር ከተማ ላይ ነው የኖርኩትና ከአባቴ ጋር ስትኖር ያው እንደ ማንኛውም ማህበረሰብ እዛ አካባቢ እንደሚደረገው ሁሉ ሴት ልጅ እስከ 16 ዓመቷ መዳር አለባት። ያው እስከ 16 ዓመት? አዎ። የትምህርት ጉዳይ የትምህርት ሁኔታ ምናምን የሚባል ነገር የለም ማለት ነው? ያው ሴት ልጅ ብዙ አትገፋበትም። አቅመ አዳም ደረሰች ከተባለ ቀጥታ ወደ ትዳር ነው እንጂ ብዙም ትምህርት ላይ እንኳን አባቴም ብዙ የተማረ ስላሉና እኔም ወደ ትምህርት እንድገፋ እንትን አላደርገኝም። በዛም እንደነገርኩ ወፍጮ ቤት አለው፣ ነጋዴ ነው። እሱን እዛ ላይ ሚዛን ምን አገዛው ነበር። ያው ትንሽ ቆጥሬያለሁ፣ ብዙ አልገፋውበትም እንጂ። ስለዚህ እሱም ንግዱን አብሬ እንዳገዘው እንድማር ከስር ከስሩ እንጂ ብዙም ትምህርት ላይ እንድገፋ ተጽዕኖ አይፈጥርብኝም ነበር። ያም መሰለኝ እኔም ወደ ትምህርት እንድሳቢ አላደረገኝ። ያው እንደምታየው ርቀትም አለው አካባቢ ላይ። ወደ ሃይ ስኩል ከገባ ብዙ ርቀት ሄደን ነው የምንማረው። ስለዚህ ያንን መንገድ ላለመግባት ሲባል እዚህ ጋር አጭር መንገድ ትዳር ወደሚባለው ተቋም ትቀላቀላላችሁ ማለት ነው? አዎ፣ ያው ባለቤቴም ደንበኛውም ነበር፣ ይቀራረባሉ። ኦኬ። ስለዚህ በዛ አጋጣሚ እንግዲህ ያላገባ ስለነበረ እኔን አይቶ ልጁን ሲጠይቀው አባቴም ጥሩ ሰው ነው እንዲህ ነው ብሎ ገፋፋኝ፣ ወደ ትዳር ገባሁ ማለት ነው። ስለዚህ አባቴ ቃል መውጣት አልችልም ነበር በሰዓቱ። ያው አባቴ በእኛ አካባቢ አባት ቤተሰብ የመረጠልህን ነው እንጂ አንተ ወደ ፈቅደ አይደለም የሚሆነው። ስለዚህ አባቴ የፈቀደው ወዶት መርጦት ጥሩ ሰው ነው ብሎ እሱ ነው አጥንቶ እንትን ያደረገው። ያው እሱ ሽማግሌ ሲልክ የማን ልጅ ነው የማን ዘር ነው ብሎ አጣርቶ እንግዲህ እሱ አባቴ ነው የዳረኝ። ለዛ ቶሎ ወደ ትዳር ልገባ የቻልኩት ምክንያት ማለት ነው። ቴንክ ዩ። እንግዲህ ያው ይሄ ማለት ቅር ካላለሽ ትዳሩ የተመሰረተው በፍቅር ወይም ደግሞ በፍላጎት ሳይሆን ላይክ ቤተሰብ ያመጣው ነገር ስለሆነ ብቻ የተቀጠለበት ትዳር ነው ማለት ነው አይደል? ያው በሰዓቱ ያንተ ፍቃድ የሚባል ነገር የለም። ፍቅሩም መላመዱም የሚመጣው ከገባህ በኋላ ነው። ቤተሰብ የመረጠልህን ጥሩ ነው ተብሎ የማን ዘር ነው ብለው ዘር ቆጥረው ካመጡልህ እምቢ ማለት የማይታሰብ ነው። ምክንያቱም አባቴን ያሳደገኝ አንደኛ ከማህበረሰቡም አንፃር ሴት ልጅ የመጣላትን ባል ቤተሰቦቿ ካመኑበት እሺ ብሎ ከመሄድ ውጪ አይ አይሆንም እንዲህ ነው ብለው መቃወም አይቻልም። ስለዚህ እነሱ መረጡልኝ፣ ገባሁበት ማለት ነው። እንዴት ነው ማለት እንግዲህ በፍቅር ያልተጀመረ ካለመተዋወቅ ቤተሰብ ብቻ ስለመረጠ የሚገባበት ትዳር እንደው ምን አይነት ትዳር ነው? አንቺስ ብትሆኚ እስቲ
ከአሁን በኋላ ወደ ትዳር ለሚገቡት ከከተማ ውጭም ላሉት ብዙ አይነት አስቸጋሪ ሁኔታ ላይ ወይም ደግሞ እንደ አንቺ እንግዲህ እንደዚህ አይነት አጣብቂኝ ውስጥ የገቡ ሰዎች ሊኖሩ ስለሚችሉ እንደው ምን አይነት ምክር ትመክሪያለሽ? የእውነት ትክክል ነው ብለሽ ታስቢያለሽ? ይሄ በቤተሰብ የሚመጣው ትዳር እንግዲህ ያው በፊት ለኛ አማራጭ የለንም። የተፈቀደልህ ነው የምታውቀው እንጂ አማራጭ ቢኖር የሚመረጥ አይነት ነገር አይደለም ነው። አታውቀውም። የማታውቀው ነገር እኮ አይናፍቅህም ማለት አታውቀውም። አማራጭም ለማግኘት እኮ መጀመሪያ ወይ ማወቅ አለብህ አይደል? ስለዚህ እኔ አባቴ ያመጣልኝ እንደማገባ እርግጠኛ ነበር። እግዚአብሔር ይመስገን ደግሞ ስገባም ደግሞ ባለቤቴ ጥሩ መልካም ሰው። እንግዲህ ሌላ ስላላየው ላነጻጸር አልችልም በሰዓቱ አይደል? ግን ባለቤቴ በጣም ጥሩ ሰው መልካም ቤቴን የሚል እኔ ምንም ያስከፋኝ ነገር የለም። እንዴት ነበር ታዲያ? እሺ እንግዲህ ከዛ ከገጠር ከተማ ወጣችሁ አሁን አዲስ አበባ ላይ ነው እየኖራችሁ ያላችሁት እና እንዴት ነው ወደዚህ ሙቭ ልተር ወይም ወደዚህ ቦታ መቀየር የቻላችሁት? እንግዲህ ወደዚህ ልንመጣ የቻልንበት እኔ እንደነገርኩ ለቤተሰቦቼ አንድ ነኝ። አባቴ ያው የትንሽ ያማውም ስለነበር ቶሎም ወደ ትዳር እንዲገባ የፈለገው ንግዱንም እንድቀላቀል የፈለገው ያው እሱ ትንሽ ያማው ስለነበር ነው። አባቴ ካለፈ በኋላ እኔ እዛ ቦታ ላይ መቀመጡን አልፈለኩት። ምክንያቱም የኔ የምለው ሰው የለኝም፣ ባለቤቴ ብቻ ነው። ያን ነገር አባቴን ላለማስታወስም ሀዘኑም ቶሎ ሊወጣልኝ ስላልቻለ ግዴታ ወደዚህ መምጣት ነበረብን። እንግዲህ እዛ ከተማ ላይ ወፍጮ ቤት አለን ብለሽኝ ነበር አይደል? ያ የነበረው ንብረት ታዲያ እንዴት ሆነ? የቤቱ ወራሽ ያው አንቺ ብቻ ነሽ። ከዛም ስትወጪ እንግዲህ የምትኖሩበትም መኖሪያም ብዙ ነገሮች አሉ። እንዴት ነው አሁንም እዛ ቦታ ላይ አለ ነገሮችን በዛው መንገድ እያስቀጠልሽ ነው ያለሽው ወይንስ? አይ እሱ እንኳን የለም። ምክንያቱም በሰዓቱ ስወጣ ተመልሼ እንደማልመለስ አድርጌ ነው የወጣሁት። ኦኬ ሽጠሻቸው ነው የወጣሽው ማለት ነው? አዎ ማለት ያው ይሄን ያለው ምልህ ነገር አይደለም እኮ የገጠር ነገር ታውቀዋለህ። እሱ ደግሞ ሲሞት እኔም ንግዱ መደብ ድሮ አልያዝኩትም። ባለቤቴም በሌላ ፊልድ ስለነበር ስለ ወፍጮ ብዙ የሚያውቀው ነገር ስላልነበር ያው የኪሳራው ምን ሲል ያው ባለበት በቆሙ ሸጠነው ነው የመጣ ነው ወደዚህ። በዛ ሰዓት ደግሞ ይሄን ያክል እንዲህ ነው የምትለው ገንዘብ አይደለም። ያው ጠቅልለን መተን እንዲህ ለመኖር ለትራንስፖርት ለአንዳንድ ቁሳቁስ ይሆነናል በሚል አይነት ነገር ነበር እንጂ ብዙ የገነነ ነገር ሆኖ አይደለም። ለዛ ወደዚህ ነው ሙቭ ያደረግንበት። ኦኬ እሺ እንግዲህ ነገሮች በእንደዚህ አይነት መንገድ ከቀጠሉ በኋላ ያንቺና የባለቤትሽ ወደዚህ ወደ አዲስ አበባ ከመጣችሁ በኋላ የህይወታችሁ ጣፋንታ ምን ሆነ? በምን አይነት መንገድ ቀጠለ? እንግዲህ ጥሩ ነው። እዚህ ከመጣን በኋላ ባለቤቴ አልተቀየረብኝም። ባህሪውም ጥሩ ነው። ያው እንግዲህ አኗኗራችን እንደምታየው ቢሆንም ግን ይለፋል፣ ይጥራል። እኔ እና እሱ ብቻ ነን ያለ ነው። ስለዚህ ይሄን ያህል እንዲቸገረናል ምን በላው ምን ጠጣው አናጣም። ያው እንደማንኛውም ድሮ እንዳደግንበት ነገር የተንደላቀቀ ነገር ባይኖርም እግዚአብሔር ይመስገን። እንግዲህ አሁን እንዲህ አይነት አኗኗር መቼም በእንደዚህ አይነት አኗኗር ባለቤቴ አያንስም። እኔ እንደምታየኝ የቤት ነው የምውለው፣ ስራ የለኝም። በዛ ላይ ደግሞ ትንሽ የማህበረሰቡም የእሱም ቤተሰቦች ጋር ያሉ ጫናዎች አሉ። እስካሁን ያው እግዚአብሔር ፈቅዶ ልጅ አልሰጠንም። ማለት ልጅ አልወለድንም። ልጅ የላችሁም? ልጅ የለንም። ያው እንደነገርኩህ እኔና ባለቤቴ ብቻ ነው የምንኖረው። ስለዚህ ያን ደግሞ መቋቋም ከማህበረሰቡ አትወልድም እንዲያትልም የሚለው ነገር ስላለ ስራም የለኝ። ግን እሱ እግዚአብሔር ይስጠው ይኸው በስርዓቱ እስካሁን ድረስ እኔ የበደለኝ ነገር የለም። ፊቱንም አላዞረብኝም። እኔ ፍቅሩም ከመጀመሪያ እስካሁን ድረስ እንዲሁ እንደማውቀው ነው እየኖርን ነው። እንግዲህ እውነቱን ለመናገር እንዴት ነው አንዳንዴ በጣም ደህና ህይወት ወይም ደግሞ ደህና ኑሮ ሲኖር የነበረ ሰው ፊዚካሊ የሆነ ነገር የተለወጠ ነገር ሲኖር የሚያስታውቅ አይነት ተክለ ሰውነት ነው ያለሽ። ሲቀጥልም ደግሞ ቤታችሁ ውስጥ ያሉት ማቴሪያሎች ቅር ካላለሽ ከውስጣቸው ትንሽ የሚባል አይነት አይደለም። ከቤቱ ጋር እውነቱን ለመናገር ማች የሚያደርግ አይደለም። እንትን ለማለት አይደለም የሆነ የንቀት አይነት ነገር አይደለም። ቤቱን ሳየው ቤቱን ያየሽበት መንገድ አለ አይደለ? ከዛም በኋላ ደግሞ ቤት ውስጥ ያሉት ንብረቶች ሲታዩ ሰው እነዚህ አይነት ቤት ውስጥ እየኖረ እነዚህ አይነት ማቴሪያል ሊገዛ ይችላል እንዴ የሚያስብል አይነት ነገር አለ። እንደ ውስጥ ጥያቄ ስለፈጠረብኝ ነው። መልስ ይኖርሽ ይሆን? ልክ ነህ። ያኔ እንግዲህ ያው ተሰርተን እንለወጣለን በሚል ያን ሁሉ ንብረት ሸጬ ስመጣ ባለቤቴም እዛ ሀገር ያው እየሰራ ነበራል። ያጠራቀመውን ነገር ሁሉ እቃ ላይ ነው ያሳረፍነው መተን። እኛም ማውደቂያችን እንደዚህ ምን የሚለው ነገር አለ። ስንት አመት ሆናችሁ? ወደ 20 አመት ተጠቃን ማለት ነው። ግን ደግሞ እኮ ቤት ውስጥ ያሉት እቃዎች ላይክ ኦልድ የሆኑ አይደሉም ማለት በቅርቡ የሆኑ አይነት ነገሮች ከቲቪ ስጀምር ቲቪ ላይ ያለው ብራንድም እንደው በቅርብ የመጡ አይነት የቲቪ ብራንድ አይነት ነገሮች ናቸውና
ትንሽ ተጣረዘብኝ። አዎ ይኸውልህ እንግዲህ እንዳልኩ ለእኔና ለሱ ነው የሚሰራው አይደለ? ሰርቶ ያመጣትን ያጠራቅማለሁ። እቁብ ምንም እያልኩ ቢሆን እቃ ወዳለሁ። ስለዚህ እቃ ላይ ነው የማሳርፈው። ብዙም እንትን አይደለም። እንደውም እኔ እንዳሰብኩት እንደምፈልገው አይነት እቃዎች የሉኝም። ያው እንደነገርኩህ ያው መውለድ አልችልም ምን አልችላል። ቢያንስ በአኗኗሬ እንኳን ቤቱን አልለጥጠው ነገር ያው አላሰፋው ነገር እንደዚህ ስለሆነብኝ ነው። ግን ቢያንስ ያሉት እቃዎች ጥራት እንዲኖራቸው በሚል ያለኝን ነገር እቃ ላይ ነው የማፈሰው። ነገ የሚባል ነገር የለኝም። ነገ ለማን አስቀምጠዋለሁ ብዬ አስባለሁ። ማለት ነገ መውደቅ ምን አለ ለሱ የምታስበው ነገር ሊኖር ይችላል። ግን ለነገ ለከላይ ያወርሰዋለሁ ለልጅ ያወርሰዋለሁ የምለው ነገር ስለሌለኝ ያለኝን ነገር የሚያስደስተኝን እቃ ስወጣ እጄ ላይ ባለው ገንዘብ ገዝቼ ነው የምገባው እንጂ እንዴት እንደዚህ ስባል ሰዎች ግን እንዲያደንቁልኛል ብዬ አስቤ አላውቅም ነበር። እንግዲህ ያው እኔ ያየሁትን ነገር ነው ያልኩት እና እስቲ ስላሉት ጉዳዮች ወደ ማውራት ከመግባታችን በፊት እንደው ልጅ አልወለድንም ብለሽኛል እና ይሄ የሆነበት በተፈጥሮ መንገድ ነው ወይንስ እንደው ከሁለታችሁ ባንዳችሁ ላይ የተፈጠረ ችግር በጊዜ ሂደት የመጣ ነገር ወይንስ እንደው ክፍለ ሀገር ላይም ስትኖሩ ስለነበር ክፍለ ሀገር ላይ የሚኖር ሰው ልጅ ይወዳል ቶሎ ልክ ትዳር እንደመሰረተ ቶሎ ወደ ልጅ ወደ መውለድ አንዳንድ ነገሮችን ቤተሰብ የሚባለውን ነገር መመስረት የሚባለው ነገር የሚጀመረው ልጅ ከመውለድ ነው ብዬ አስባለሁ። እና የእናንተ እንደው እንደዚህ የክፍለ ሀገር ሰዎች ሆናችሁ የዘገየበት ዋናው ምክንያቱ ምንድን ነው? አንቺ እንዳልሽው መውለድ ስለማትችይ ነው ወይንስ ሌላ ችግር አለ? እንግዲህ ሕክምና ላይ ምንም ችግር እንደሌለና መውለድ እንደምችል ነው የተነገረኝ። ግን ደግሞ ሰጪ እግዚአብሔር አይደል? ያው እንግዲህ የእሱ ፍቃድ ስላልሆነ ይመስለኛል አሁንም ክትትል እያረኩ ነው። እግዚአብሔር ከሰጠ እንግዲህ በማንኛውም ሰዓት ይሰጣል አይደል? የእሱን እንትን ከመጠበቅ ውጪ ምንም እንግዲህ ከእሱ ጋር ትጋፋ ሳይንሱ እንግዲህ እንደምወልድ ነው የተነገረኝ። ለንም እስካሁን ድረስ ሰጪ ያሉኝ መድኃኒት እየተከታተልኩኝ ነው። እንግዲህ እግዚአብሔር ያውቃል። መጪውን ጊዜ ደግሞ እሱ ነው እንግዲህ ሰጪም ነሽም እሱ ነው። ከእሱ ነው የምጠብቀው። ኦኬ እንግዲህ ያው ቅር ካላለች ትንሽ ቅድም ከመግባቴ በፊት የተወሰነ ጭቅጭቅ ነበረን እና እንደው የቤታችሁ አከራይ መታ ስለ ቤትሽ ጉዳይ ነው እንዴ ምንድነው አዲስ ነገር አለ የሚል አይነት ሀሳብ አንስታ ነበርና እንዴት አከራይሽ ስለ ቤትሽ ጉዳይ ልትልሽ ቻለች? ሌላ ቤት አለሽ ነው ወይንስ ምንድነው? ያንን ነገር አንቺም ቶሎ ሸፋፍነሽ ነበር። አረ ስለ ቤቴ አይደለም፣ አይ እንደዚህ ዝም ብሎ ነው እነሱስ እንደዚህ ሊያወሩኝ አይነት ምናምን ብለሽ ነው ቶሎ። እንደውም ሴትዮዋ እንደዚህ አይነት ነገር ስታነሳ ነው ቶሎ ፈቃደኛ ሆነሽ ያስገባሽኝና ሌላም ነገር ካለ ትንሽ ያው ፕራይቬት የሆነ ነገር ሊሆን ይችላል፣ የግል ጉዳዮች ሊሆን ይችላል። ግን እንደው ጥያቄ ስለፈጠረብኝ ነው። ልክ ነው። አንተ ቅድም እንዳልከው ያው እንደዚህ አይነት ቤት ውስጥ የሚኖር ሰው በተለምዶ እኛ ሀገር ላይ ጉስቁል ምናምን ማለት አለበት አይደል? እንዴ ነው አከራዮችን ግና ስገባ እቃውን ስንጭል ምን ስንል እዚህማ ሌላ ቦታ አከራይተው ነው እንዲህ የሚከራዩት ምናምን ያው የራሳቸው መላምት። አይ እንደሱ እኮ አይደለም አነጋገራችሁ። ስለ ቤትሽ ጉዳይ ነው ወይ ስትልሽ አይ ስለ ቤቴ ጉዳይ አይደለም። አይ እንደዚህ ያለ በኋላ ሄደን እናየዋለን ማለት ንግግራችሁ እንደዛ ነው አይደለ? እሷም የምታውቀው አንቺም የምታውቂው ቤት እንዳለና እና የሆነ በቅርብ እንዳለ ሄዳችሁ ማየት እንደምትችሉ አይነት ነገር ነው አነጋገራችሁ አይደል? ያው እንግዲህ አንዳንዴ ሰዎች ቤት የለኝም እንዲህ ነኝ እንዲህ ችግር ስታወራባቸው ንቀት ያሳረፍባቸው አይደል? ለዛ ብዬ መጀመሪያ አዎ ቤት አለን እኛም ሁሉ ጊዜ አንዳንድ ነገሮችን ያደርጉ መብራት አጥፎ አታጥፎ ምናምን እንዲህ አንዳንድ አከራዮች አሉ አይደል? በዛ የተነሳ እኔም ለአከራዬ እኔም እኮ ቤት አለኝ እንደዚህ አይደለም እላት ነበረ። እንግዲህ ያችን ይዛ አሁንም የማጣራት ቦታውን ስለማታውቀው ዲቴል ቦታውን አታውቀው ክብራችሁ የሆነ የንግግራችሁ እንትን ለራሱ ይሆናል አይደል? ተከራይተሽ እዛ እንደምትኖሪ ሳይሆን በጣም የሆነ ያላችሁ ፍቅር ግንኙነት ወይም ያላችሁ ፍቅር ሊሆን ይችላል ብዬ አላውቅም። ማለት አሁን እዚህ ጋር መገመትም እየከበደኝ ስለሆነ ነው። አዎ አይ እኔ አንደኛ ሰው ላይ አልደርስም። እነሱ የራሳቸው መላመት ቁጭ ብለው ይስጡ እንጂ እኔ እንዲህ ነው ይሄ ቡናም እንደዚህ እንደሰው የምጠራራ ምንም ሰው አይደለም። በሬን ዘግቼ እሱ ሲመጣ ነው የምከፍተው። ስለዚህ የራሷን ግምት ነው እና ግን አንዳንድ ነገሮች ስትናገር እኔም እኮ ቤት አለኝ ቤት እግዚአብሔር ነው እኔም ቤት አለኝ እንዲህ ነው ስለምላት አሁን ያን ነገር ቦታው የት ነው እንዲህ ነው። አንዳንድ ሰዎች ዝም ብሎ ከጀርባ እኮ ማጣራት ያስጨንቃቸዋል የሰው ነገር አይደል? እኔም ደግሞ እንደዚሁ ላዩን ነግሬያቸው እንዲህ ነው ይሄ እዚህ ቦታ ላይ ምናምን ብያት አውርቻት አላውቅም። ሰዎች በመጡ ቁጥር ከዛ ነው ከቤትሽ ነው እንዲህ ነው
ከቤተሰቦችሽ ነው ይሄ እንዲህ የምትለው ነገር አለ። የእሱም ቤተሰቦች ግን ከቅድም ካየሁት ከንግግሩ አንጻር ቤትሽ ላይ በጣም ችግር የተፈጠረ ነገር እንዳለና እሷም እንደምታውቅ የሆነ እዚህ ቆይታችሁ ለራሱ የሆነ ለጊዜያዊ አይነት ነገር እስከሚመስል ድረስ ለማጣራት ነው ስለኔ ለማወቅ ካላት ጉጉት የተነሳ አሁን እኔና እሱ እዚህ እንደምንኖር እንጂ ጠዋት ወጥቶ ማታ እንደሚገባ ነው እዚህ ስለሙሉ አንዳንድ ሰዎች ጎረቤት መሆን ያስጨንቃቸዋል እኮ እንዴት ነው አናናራቸው ምንድነው ሰዎች እንዲህ አይነት ነገር ይጨንቃቸው የለ ያንን ለማጣራት ያደረገችው ነገር እንጂ ምን የተደበቀ ነገር አለ ብለ ነው አሁን አንተ ልረዳሽ ነው የመጣሁት እንዲህ ነው እያልከኝ መቼም እኔ ከዚህ በኋላ ያለኝን ቀሪ ጊዜ ደስተኛ ሆኜ በእርዳታም ይሁን በምንም መንገድ ህይወቴ መቀየር ነው የምፈልገው አይደል ሁሉ ጊዜ እንደዚህ ከጎረቤት ጋር እንዲህ ተከራይ ሆኜ ምናምን መኖር አልፈልግም እስቲ ምናልባት በዛ መንገድ በዚህ መንገድ በእርዳታው መንገድ የሚያደርጉልን ነገር ካለ በሚል አይደል ያስገባው ስለዚህ ምን ላገኝ ብዬ ብለን እንግዲህ ምን እንትን እንዳደረገ ለመናገር አንቺ ጋር ከመምጣቴ በፊት ሰፈር ውስጥ እኔ ዞር ስል ነበር መቼም ሰፈር ውስጥ በተለይ ስለ ባለቤቴ ስለ መልካምነቱ ስለ ታታሪነቱ ለተቸገረ ደራሽ ጥሩ ሰው ስለመሆኑ እንጂ እንግዲህ ሰው እንግዲህ ጆሮ ለባለቤቱ ባዳ ነው ይባላል ብዙ ነገር ሊመጣ ይችላል ብዙ ነገር ሊባል ይችላል አላቅም እንግዲህ አንተ ደግሞ የሰማሁን ትነግረኛለህ እኔ የራሴን እንትን ግን በክፉም ያነሳን ሰው አለ ብዬ አላስብም ምክንያቱም እኛ ሰው ላይ አንደርስ ምን እንደምተኛ በሬን ዘግቻ እንኳን የመጣው አይደል እሱም ደግሞ ጠዋት ይወጣል ማታ ይገባል እንዲህ ሰፈር ውስጥ ስለተደረገው ነገር እንኳን እኔ አንዳንዴ እንደው አከራይ ብቅ ብላ ከነገረችኝ በፊት የነበርንበት አካባቢ እንደው ሰዎች መተው ካላወሩኝ ብዙም እንትን የለኝም ከቤት አልወጣም እንደምትለው እዚሁ እንደፋደፈው እላለሁ ለእኔና ለእሱ ነው ያለችን ጊዜ ረፍቴን አደርጋለሁ እንደሞ እንዲህ እንደምታየው ዕቃ ውድ ዕቃ የገዛሁት እኮ ቤቴ ላይ ስቀመጥ መንፈሴ ረፍ እንዲል ነው አይደል ስለዚህ እኔ ደጅ ምን ፍለጋ ልወጣ እንግዲህ ያላቅም እንዳወሩክ ምን እንዳወሩ አካባቢ ላይ ዞር ስል G+2 ቤት አይቼ ነበር አቅራቢያችሁ ላይ እና እነሱ ቤት የእናንተ እንደሆነ ነው የተነገረኝና ያርግልና እንግዲህ ይሄም እንግዲህ መልካም ሰዎች ምኞት ነው የሚሆነው ያርግልን እዚህ ሰፈር በጣም ለረጅም ጊዜ እንደኖራችሁ ልጅም እንዳለሽ አውቃለሁ እርዳታ እንዴ ነው እንትን ነው ብለን አይደል የገባው ቤቴ ምንድነው የምታወራው ምንም አይነት እርዳታ ላይ የምንሰራው ስራ ታዲያ ምንድነው የምትቀባጥርብኝ እኔ መርማሪ ጋዜጠኛ ነኝ ምን ፈልገህ ነው ታዲያ ቤቴ የመጣኸው አንደኛ ያለ እኔ ፍቃድ ገብተህ ይሁን ላስታስለፈልፈኝ እኮ ምናልባት የምናገኘው ነገር ይኖራል ብዬና አሁን ካለውበት ሁኔታ ነው አይደል ያወራው ከለት ምንድነው የፈለከው ፈጽሞ የምትዋሹንና ያሉትን ነገሮች በእንደዚህ ልክ ማለት እኔ ምንም ያስመስል ነገር የለም ከዚህ በኋላም ካንተ ጋር ምንም ማውራት አልፈልግም ምንድነው ቤቴ ለቀህልኝ ብትወጣ ደስ ይለኛል ይኸውልሽ ቤቴ ለቀህልኝ ወጣ እኔ ከዚህ በኋላ ምንም ነገር ካንተ ጋር ማውራት ይኸውልሽ ቅድም የሚያስገባሽኝ ፈልገሽ ከኔ ጋር ማውራት ወይም ደግሞ ስለራስሽ ስለ ችግሮች አይደለም መጀመሪያ ስንገናኝ ምንም እርዳታ ያስፈልገኝም ነበር ያልሽ ከዛ በኋላ ግን ቅድም እንዳልኩሽ አከራይሽ መጣ ስለ አንድ ነገሮች ስታወራን ቶሎ ምንም አይነት ነገር እንዳልሰማ ስለፈለግሽ እኔን ያስገባሽኝ ይሄ ግልጽ ነው በፍጹም ምንድነው የምታወራው እንደውም ቤቴ ለቀህልኝ ወጣ ባከን በፈጠረ ውጣልኝ ላስታውስሽ ቅድም ስመጣ አንተ የሆነ ተልኮ ኖርህ ነው የመጣኸው ወይ ደግሞ የኛን ቤት ለተጠበጠ ትዳሬ ለተበጠበጠ የመጣ ሰው እንጂ ጭራሽ ያልተፈጠረ የሌለ ታሪክ ምንድነው የምታወራብኝ አካባቢው ላይ G+2 ቤት እኔ ስላንተ አካባቢ ስለሚያወራው ነገር አያገባኝም ስለራሴ ይወደ ከ3 መኪና በላይ የምታስቀምጪ የነበርሽ ሴት አካባቢው ላይ ተከራይተሽ እየኖርሽበት ያለበት ሁኔታ ነው አሁን እየተፈጠረ ያለው ስላንቺም ስለ ባለቤትሽም ስለ ልጅሽም ብዙ ነገሮችን አጣርቼ ነው የመጣሁት። እኛ እንዴት በምን እንደምንኖር እንደነበር ታውቃለህ? የኛ ቤት መሆኑ ምን ለምን መዋሸት አስፈለገው? እኔ ምንም ያዋሸው ነገር አሁን እዚህ ከገባሽ ወራቶች ናቸው የተቆጠሩት። ለ20 ዓመታት እዚህ ኖር ያለው ማለት ለምን አስፈለገው? አካባቢው ላይ ነው ያልኩት። አሁንም እዚህ ቤት አላልኩም እኔ አካባቢው ላይ ኖር ያለው። አዎ ልክ ነው። አንዱ ቤት ስከራይ ኖር ያለው የለመድነው አካባቢ ስለሆነ ለቀንዳለታ ቤት ውስጥ አንቺ በጣም የናጣጣ አካባቢው ላይም ቅድም እንዳልሽው ባለቤትሽ የተከበረ ምናምን የሆነ በጣም እርዳታ ተረዱ የነበሩ ሰዎች እንደሆናችሁ ሰዎችን በጣም አስፈላጊ ነው ተብሎ ቢንታዘም እዚህ ቤት ውስጥ የሚኖሩ ሰዎች ሁላ ከናንተ ድጎማ ያገኙ እንደነበር የቤቱ ባለቤቶች ልክ ነው። አሁንም ቢሆን እኔ ያለኝ ነገር አካፍዬ ከማንም ጋር መበላው ምንድነው አሁን ይሄ እንትን አይደለም። በእንደዚህ አይነት መልኩ ሰው እንዲረዳ አታድርጊ። ግልጽ የሆነው አማርኛው ምንድነው አንቺ ለዚህ አካባቢ ላይ ያሉ ሰዎች በሙሉ ትረጂ እንደነበር በቃ ነገርኩ እኮ። አሁንም ቢሆን ለማረግላቸው ሰዎች አሁን ግን ቅድም እረዳለሁ ስላልኩ እንዲያረጋለሁ አልልም። ከባለቤትሽ ጋር በብዛት ትጋጩ እንደነበርም ሰምቻለሁ። ይሄ የምቀኛ ወሬ የሰይጣን ወሬ ነው። አሁን ለራሳቸው ያርግላቸው። ምን አይነት ወሬ ነው የምታወራብኝ? ከባለቤትሽ ጋር በተደጋጋሚ የምትጋጩ እንደነበር አንድ ልጅም እንዳለሽ ያርግልኝ። አሁንም ያርግልኝ። ልጅ እንዲሰጠኝ አይደልኝ ወጥ ያርግልኝ። እንግዲህ ምንድነው የፈለከው አንተ? ለምን ቤት የለቀማት ወጣ? ነገሮችን ለማወሳሰብ ምንድነው የፈለከው ከዚህ ቤተሰብ ውስጥ?
እረዳለሁ እንዲህ ያደርጋለሁ ብለህ ገባህ አይደለ? አሁን ልጅ የለኝም ነው እያልሽኝ ያለሽው? አካባቢ ውስጥ ነው ያለነው። ምንም ርቀት እኮ አይደለም። አንዱ ለርሶ ማስገባት ይችላል። ገባሽ? የኔ ወንድም እንግዲህ ያለውን እውነት ከኔ ነው አይደል የምትሰማው? ከአንቺ መስማት ሳይሆን ኖ አካባቢ ላይ ያሉት ሰዎች አንቺ ልጅ ይኖርሽ አይኖርሽ ያውቃሉ። ያውቃል። አስፈላጊ ከሆነ አከራይሽን እኮ መጥራት ይችላል። ስለኔ ለማወቅ አካባቢ ላይ አይደለም እኮ መዞር ያለበት ከኔ ከባለቤት አከራይሽን በጠይቃት ልትነግረኝ አትችልም? ስለኔ ምንም የምታውቀው ነገር የለም። እኔ ስለሷ አላውቅም። ልጅ ይኖርሽ አይኖርሽ ታውቃለች አታውቅም? ምንም የምታውቀው ነገር የለም። ምንድነው? እኔ አንደኛ በቃ እንደሌለኝ ለሁሉም ሰው ልጅ እንደሌለኝ ምን እንዲያደርጉልኝ እንዲሰጡኝ ነው ፈጣሪ አይደለም። እሺ እንድታውቂ ያክል ከጀርባ ያሉት የከፈላቶች ናቸው። ማንም ይኑር እንግዲህ ጠየቀኝ ስለራሴ ማቆም ነገር ይሄ ማለት አንቺ በዚህ ደረጃ ነገሮችን መዋሸት ከፈለግሽ ልጅሽን እውነትም የሆነ ነገር አድርገሻታል ማለት ነው። እግዚአብሔር ይቅር ይበል። እንደው ኖሮኝ ባረኳት ኖ ያሌለሽ ልጅ ምኑን እንትን ያስብልሻል? ልጅ እኮ የለሽም አይደል አንቺ? በቃ ስለዚህ ምን የለሽም አይደል? ይሄ ነገር ግን እንደ ቀላል አይቼ መለቁ አይነት በእንደዚህ አይነት በቀላል ነገርም መፋታሽ እንዳይመስልሽ። አንደኛ በቤቴ ገብተህ እኔን ልታስፈራራኝ አትችልም። እያስፈራራሁሽ አይደል? በቃ ግልጽ የሆነ ነገር እየጠየቅኩሽ ነው። መመለስ ግዴታ ደግሞ አለብሽ። ነገርኩህ እኮ እንግዲህ ስለኔ የምትነግሪኝ አንቺ የፈለግሽውን ወይም ደግሞ ለእኔ ማስተላለፍ የፈለግሽውን ነገር ሳይሆን እውነቱን ነው እንድትነግሪኝ የምፈልገው። አንተ እኮ ከአንቺ በላይ እኔ ስላንቺ አውቃለሁ ስላንቺ ህይወት አውቃለሁ እያልከኝ ነው። እንግዲህ ስላንቺ ህይወት አውቃለሁ እያልኩሽ አይደለም። ገባሽ? እየጠየቅኩሽ ያለሁት አካባቢው ላይ የምትኖሪበት የነበረበት ሁኔታ ከባለቤትሽ ላይም እስከዛሬ ስትጋጩበት የነበረበት ሁኔታ ግልጽ እንዳደረግልሽ ከፈለግሽ በሱሱና በመጠጥ እሱ በነበራቸው ባህሪያቶች ምክንያት በተደጋጋሚ ትጋጩ እንደነበር አውቃለሁ። እባክህ ቤት ተሳስተህ እንዳይሆን የገባኸው እዚህ ቤት። ወይዘሮ ቀለመወርቅ ባለቤትሽ አቶ አክሊሉ አይደለ? አዎ ልክ ነህ። እንግዲህ ምናልባት የስም መመሳሰሎች ይኖራሉ ወይ ደግሞ የስም ማጥፋት ስራዎች ይኖራሉ። ኢየሩስ የምትባል ልጅ አለች አልክኝ። እንግዲህ ይኸው አንተ እየነገርከኝ ነው። በኋላ ነገሮች ወደማይሆኑ ወደማትፈልጊያቸው መንገድ ከገቡ በኋላ ማስተካከል የማትችያቸው ነገሮች እየፈጠርሽ በራሽ ላይ የማይሆን ነገር እንዲከናወን አታደርጊ። ስለኔ ያለውን እውነታ ስለኔ ቤተሰብ ያለውን እውነታ እኮ ነገርኩህ አይደል? ከዚህ በላይ እንግዲህ ምን እንደፈለግ ሊገባኝ አልቻለም። ምን ፈልገህ ራሱ እንደመጣህብኝ ይሄ ራሱ እኮ አንተን የሚያስጠይቅህ ነገር ነው አይደል? እንዲህ ነው ልረዳ ነው ብለህ በር የሰው በር አንኳኩቶ መጥቶ አሁን እንዲህ ነሽ እያለው የስም ማጥፋት መስራት። እያሱ የሚባልሽ ታውቂያለሽ? የልጅሽ የኢየሩስ ፍቅረኛ ሳየው ምናልባት ላውቀው ይችላል። አሁን ብዙ ሀሳብ አለብኝ እኮ የልጅሽ የኢየሩስ ፍቅረኛ ሰው ቤት የምፈተፍትበት ጊዜ ላይ አይደለም። የልጅሽ የኢየሩስ ፍቅረኛ እንግዲህ ካየሁት ላውቀው ይችላል። እንግዲህ ስሙን ስለዚህ ልጅ አለችሽ ማለት ነው አይደለ? እኔ ምን አልኩህ እንዴ? ምንድነው እንግዲህ የልጅሽ ፍቅረኛ ስልሽ ካየሁት ላውቀው ይችላል። አላውቅም እንግዲህ እያሱ ስላልከው ሰው ግን ሳየው ምናልባት አውቀው ይሆናል ነው እሱ እንጂ ስለ ልጅ የሚባል ነገር አለ። እንግዲህ ልጅም አለሽ ካልከኝ አምጣት እንግዲህ ያርግልኝ። እንግዲህ እዚህ ቤት ብዙ ልጆች ናቸው የሚያድጉት። አሁን ነው እኔ ብቻችንን የቀረነው። ሁሉም እያገቡ ሲወጡ ዩኒቨርሲቲ ሲሄዱ ነው። ምን ብቻችንን ትኖሩ እንደነበር ነው እያወራሽ የነበረው? ናኳልኩ አይ ነበሩ ዩኒቨርሲቲ ሄዱ ምን ይላል። አሁን ያለሁበትን ሁኔታ አይደል? አሁን ባለሁበት ሁኔታ እና ባለቤቴ ብቻ ነው የምንኖረው። ወደማይጠቅምሽ ነገር ነገሮችን ከምታወሳስቢ ስለማይጠቅመኝ ነገር ሳይሆን ስለ እውነታው ነው የጠየቀኝ። እውነታውን እየነገርኩ ነው። አይ አንተ ደግሞ ያንቺ አይደለም እውነት ጎረቤቱ ነው አካባቢው ነው ካልክ ደግሞ እንግዲህ እኔ ጋር መምጣት አይጠበቅብህም። እነሱን አምነህ የምታደርገው ነገር ማድረግ ነበር አይደል? የሚጠየቀው ሁሌም ባለቤቱ ነው። ባለቤቱ እኔ የምነግርህ ነው መቀበል ያለብህ። አካባቢ ላይ ተወልዳ ያደገችውን ልጅ አይደለችም እስከ ማለት ደረጃ የደረስሽ እናት ከሆንሽ አካባቢው እንዴት ነው ሊመሰክር የማይችል? አንቺ እኮ የገዛ ልጅሽን የአካባቢው ሰው አንቺንም አረሰው ልጅሽንም በእጃቸው ላይ እንዳደገች የሚያውቁትን ሰዎች ስለምን ጉዳይ ነው ልጠይቅ የምንችለው? ነገርኩህ እኮ እንግዲህ እዚህ ቤት እሺ እንግዲህ የዘመድ ልጆች እየመጡ ያድጋሉ። ብዙ ልክ ነው ደግሞ ማን ሰው ልጄ ነው እንጂ የምናገረው ከላይ ዘመድ ልጅ ናት። ኦኬ የዘመድ ልጅ ልትወልጂ ትችያለሽ አንቺ ወለድሽ ሌላ ጉዳይ አሳደግሽ ሌላ ጉዳይ እኮ መውለድሽንም እንደወለድኳቸው ልጆቼ ነው ማሳደጋቸው። ኖ አይደለም። እሺ እስከ ማድረስ ደረጃ የደረሱ ሰዎች አሉ። ገባሽ? አሁን እኮ የሚያከራክር ጉዳይ አይደለም እኮ ገባሽ? ባልታ እንትን እያደረክ እንግዲህ ሰው እንዲለው ልጇ ነው ከተባለ ወይ አርሻት ይልሃል። አየህ ይሄ በመልካምነት ስለምንነሳ ሁሉም ከኛ ጋር ለመወዳጀት ሲል አርሰናታል እንዲህ ለበላናታል ብለው ሊያወሩ ይችላሉ። ነገሮች ደግሞ የሰው መውደድ ነው፣ ደስ ይላል። ነገሮች ወደማናስባቸው አይነት ጉዳይ ውስጥ ሊገቡ እያሉ ነው ያሉት። አይ እንግዲህ የምታደርገው አድርጋለሁ። ከቻልክ ቤት ይለቀልኝ ምጣ። ወደ ቤተሰቦች እንግዲህ ያው ከዚህ በላይ ብዙም መጨቃጨቅ ያለብን አይመስለኝም። እኔ አሁን እስቲ እያሱን አስገቡልኝና የሚባለውን ነገር አብረን የምንሰማ ይሆናል። እኛም ደግሞ እሷን መጠየቅ ያለብንን ጉዳዮች ሙሉ ለሙሉ መጠየቅ የምንጀምርበት ሰዓት ይሆናል ማለት ነው። እያሱን አስገቡልኝ። የምን እያሱ ነው የሚገባው? የኔ ወንድም ውጣልኝ።
ቤቴን ለቀውታል። አርፈሽ ቁጭ በይ እንዴ ዝም ብዬ አርፈሽ ቁጭ በይ በቃ ጭራሽ በገዛ ቤቴ ፍቅረኛዬ ነሽ ነው ያረጋችኋት ምንድን ነው አንተም ፍቅረኛዬ ነሽ ነው ያረጋችኋት ይሄ ደግሞ ማቀልህ ነገር የለም ምንድን ነው ዛሬ ፈለጋችሁት እዚህ ቤት ውስጥ ሰው በገዛ ቤት መኖር አይችልም እንዴ ምንድን ነው የፈለከው ደግሞ ከየት መተህ አንተ ፍቅረኛዬ ምንም ትለኝ ጂኒ ነሽ ነው ያረጋችኋት እኔ እንደው እኔ አንተን በህግ ጠይቃለሁ እንደው አንተ የት ነው ያረካት ልጅ የለኝም ብላለች እንዴ ፍቅረኛዬ ታርገሻለሁ ልጅ የለኝም የምትይው ፍቅረኛዬ ታርገሻለሁ ልጅ የለኝም የምትይው አርፈህ ቁጭ በል በቃ እያሱ ልጅ የለኝም የምትለው ፍቅረኛዬ ታርገሻለሁ ማንንም ሰብስበህ እዚህ ጋር ታስደበድበኝ ጭራሽ እያሱ እንዴ አርፈህ ቁጭ በል በቃ እኔ እኮ እንደዚህ እንድትሆን አይደለም ያመጣው ተረጋጋ ብያለሁ ቅድም አውርተናል ተረጋግተህ ቁጭ ብለህ ማውራት አለብን ጭራሽ አንተ ታስደበድበኝ ነው ምንድን ነው የፈለጋችሁት እናንተ ሰዎች ዛሬ ምን አይነት ልጅ የለኝም ጭራሽ በገዛ ቤቴ ለደበደብ ነው ይኸውልሽ እስካሁን ስትዋሽ የነበሩት ነገሮች አሉ የማያዋጣሽን ነገር እየተጓሽበት ነው ያለሽው በማያዋጣሽ መንገድ የማይጠቅምሽ ነገር ነው እያደረግሽ ያለሽው ሶ ተረጋግተሽ ያሉትን ነገሮች ብታወሪ ይጠቅምሻል አይ ካልሽ እኔ የምጠብቀው አንቺ ነው እቺ ልጅሽ ለረጅም ጊዜያት እንግዲህ ክፍለ ሀገር ሄዳለች ምናምን የሚሉ መልሶችን ስትመልሽለት የነበረ ሰው ነው የቤተሰብ ፎቶም አላችሁ አሳይቶኛል ይሄ ሁሉ ነገር መደበቅ ወይም ደግሞ መሸሸግ የምትችይ እንዳይመስልሽ ግልጽ ነው አይደለ አሁን አስፈላጊ ይኸውልሽ የምታያቸው ነገሮች በሙሉ ልጅሽን የት እንዳደረግሻት መናገር አለብሽ ግዴታሽ ነው አላቅም ካልሽ ደግሞ እንግዲህ የጋ ካል መጠየቅ ባለበት መንገድ ይጠይቅሻል ልጅሽ ብትሆንም ምንም ካደረግሻት ከመጠየቅ ወደ ኋላ የምትባይበት ሁኔታ የለም ልክ ነው ህግ ጋር የሚያስደን ነገር እንኳን የለም ለምንድን ነው ያለው አንስቲ አሁን አንተ ራስ እንደው ምን አይነት ከባድ ሁኔታ ውስጥ እንዳለው ልጅ የለኝም ብዬ ስነግርህ መቀበል ያቅታል እንዴት ነው መቀበልሽ ለምን ከባድ መቀበልሽ ሁኔታ ውስጥ አንዴት እናት ከባድ ሁኔታ ውስጥ ባትሆን እኮ ልጅ የለኝም ብላት ከዳት ማለት እኔ ልጅ የለኝም ብዬ ስነግርህ ምን ያህል ውስጥ እየተሰማኝና እየተሰፈሰፈ እንደሆነ እና እግዚአብሔር ብቻ ነው የምናውቀው ልጄን ጠልቼ ወይም ደግሞ እሷን መካድ አፍሬባት አይደለም ታዲያ ምንድን ነው እስቲ ከመጀመሪያ ጀምሮ ይኸውልሽ እኔ አሁን መስማት የምፈልገው ከመጀመሪያ ጀምሮ ምን ሲከናወን እንደነበረ አንድ ባንድ እንድትነግሪኝ ነው የምፈልገው ገባሽ ቅድም የዋሸሻቸው ነገሮች ሳይሆን እውነቷን እነግርሃለሁ ግን ስነግርህ መጨረሻ ላይ ምን አይነት ከለላ ይኖረኛል የሚለው ነገር ማወቅ እፈልጋለሁ ስለምን ከለላ ምን ከለላ ያስፈልግሻል ምንም የተጎዳሽበት ሁኔታ የለም ኑሮሽን እየኖርሽ ነው ያለሽው አይደል የተበደለችው ልጅሽ ነች የት እንዳለች የማይታወቀው ልጅሽ ነች ሲቀጥልም ደግሞ እያሱ መጸነሷን አረጋግጦ ከአንድ ሰው ጋር እንግዲህ ገዛ የናንተ ጓደኛ ከነበረ ትልቅ ሰው ጋር መኪናው ውስጥ ስትገባ አይቻታለሁ ብሎ መጥቶ ሊነግርሽ ሲል አዋርድሽ ነው ከቤትሽ ያባረርሽው አይደል እሱ እኮ ነው ጸጽቶኝ እንዴ ኩርምት አርጎት ውስጥ ባዶዬን ዘግቼ እንድቀመጥ ያደረገኝ ወድጄ ይመስላል ልጄን ጠልቻት ወይ አፍሬባት አይደለም እንግዲህ ቅድም ከአካባቢው ሰው ሰምቻለሁ እንዲህ ነው ከባለቤትሽ ጋር ተጨቃጨቁ ነበር ብላኛል እንዳልከውም ይሄ አኗኗሪ ነው ያልነበረ ያ ቅድም አየሁ ያልከው ህንጻኛ ነበር ማለት ነበር ነው እንግዲህ አሁንማ ምን አይነት ሁኔታ ውስጥ እንዳለን እያየህ ነው አይደል ነበር ካልኩ እኮ ያለፈ ታሪካችን ነው ማለት ነው እንግዲህ ባለቤቴ እንደነገርኩ ጥሮ ግሮ የሚሰራ ብቻ አይደለም ቁማር በሚባል ልክፍት የተለከፈ ሰው እንጂ አሁንማ ምን እሱ ብቻ እኔም የዛው ተጠቂ ከባለቤቴ ጋር ጥሩ የሚባል ትዳር ነበር ይሰራል የራሳችን ድርጅት አለ እንኖራለን ምንም ነገር ጎሎብን አያውቅም እንኳን ሊጎልብን ከመኪና እየቀያየርን የምንኖር ሰዎች ነው ታዲያ ባለቤቴ ይሄን እንዴት እንደላቀቀ ኑሮ ቢያኖረን እንደ ባል ሳይሆን እንደ ደባል ነበር መኖር እንዴት የሚገባው ሊነጋጋ ሲል ሰክሮ ደስ ካለው ምን አይመጣ ይችላል በ3 ቀን በ4 ቀን ልብስ ለመቀየር ሊሆን ይችላል የሚመጣ
ይሄ ነገር ሲደጋገም እኔ ትዳር ሳይሆን ሰራተኛ ወይ ደግሞ ዝም ብላ የተቀመጠ ሴት አይነት እቃ የሆንኩ አይነት ስሜት ተሰማኝ። ከዛ የት እንደሚሄድ ተደጋጋሚ ብጨቀጭቀው ከጓደኞቼ ጋር እየተዝናና ነው እየጠጣሁ ነው ይለኝ። እኔም የሰዎችን ምክር ሰዎችን ሳማክር ምን ስትል ያው የሰው ምክር አለ መሰለኝ እስቲ ወደ ቤቱ እንዲመለስ አንቺ ለምን አብረሽው አትሆኝም አለ። እኔም እንደሱ መጠጣት መዝናናት እንደምፈልግ የነገርኩት ዕለት የተፈጠረውን ግጭት ብታይ እዚህ ቤት ግን ግጭት በመፍራት ብቻ ወደኋላ ማለት አልፈለኩም። ግዴታ ወጥቼ ማየት ነበረብኝ። ምክንያቱም ባለኝ ወደ ቤት ለመመለስ ወጥቼ እሱ ከስራ ሲወጣ ይጠራኛል፣ እሄዳለሁ። ከስራ በኋላ አብረን ማምሸት ሆነ ስራችን። ልጃችንን ጭራሽ ከነመፈጠሯ አረሳናት። ችግሯንም ደስታዋንም ምንም እኛን በምን ሰዓት አግኝታ እሷ ስትተኛ እንገባለን፣ እሷ ተነስታ ትምህርት ቤት ስትሄድ እኛ ተኝተናል። በቃ ህይወቴ እሱ ላይ የምጠላውን አይነት ህይወት እኔም አብሬው ማድረግ ጀመርኩ። እሱን እመልሳለሁ ብዬ ነው የተከተልኩኝ። ጭራሽ ከሱ ብሽት በለው እንጂ ይሄን ስናደርግ ለተወሰነ ጊዜ ቁማር የሚባለው ነገር አላሳየኝም። መጠጡ ነው መጨፈሩ ነው ምንድነው? እዛ ላይ ትኩረታችንን ስናደርግ የድርጅቱ እየከሰረ መጣ። ከዛ ብዙ ጊዜ ይሄ ኪሳራ እንደሚገጥመውና በምን እንደሚያስተካክለው ነገረኝ። እስቲ በምንድን ነው የምታስተካክለው? ይሄውና ካልተስማማሽ እንተዋዋለን። በዚህ መልኩ ነበር ማስተካከለው ሲል መቼም ማንም ሰው ወደ ታች ወርዶ መኖር አይመኝም። እንዲያሳየኝና ድርጅቱ ወደ ነበረበት እንዲመለስ ከማጓጓት አብሬው ሄድ ጀመርኩ። ሲሄድ ከተማችን ሀብታሞች የሚዝናኑበት ቦታ ግራውንድ ውስጥ ነው። ቁማር በሚባል ነገር ለካ ተለክፏል። ከዛ እኔ መጀመሪያ እንዳየው በጣም ሰማ ስለነበር የቁማርን ክፋት አይሆንም ብዬ ስለው ግድ የለሽም እንሞክረው፣ ያለበለዚያ ድርጅታችን አጉል ነገር ላይ ነው፣ ድርጅታችን ኪሳራ ላይ ነው አለ። እሺ ብዬ መጀመሪያ ቀን ሲሞክር እሱ ተበላ። ግድ የለም እንሞክር እስቲ በአንቺ እድል ተባለና እውነትም እንዳለው ጨዋታውን ያው አላውቀውም በሱ መሪነት እንትን ስል መብላት ጀመርኩ ማለት ነው። በላሁ መጀመሪያ ቀን እንደው በትንሽ በ200 ሺህ ነበር የዛለታ ያስያዘው። በላሁ ሲባል ሲያድግ በ400 500 ሲሉ ድርጅታችንን ወደ ቦታ መመለስ ቻለም ማለት ነው። ከዛ በኋላ ግን ትንሽ ድርጅቱ የተንገዳገደ እንደሆነ እንጮት እያልኩ እኔ ሆንኩኝ መሪዋ ማለት ነው። ሄደን ስንጫወት ስንበላ በቃ የዛን አካባቢ በቃ አኬሩላ ወደኛ መጣ። ከዛ ግን እንዳሰብኩት አልሆነ። ወራት በኋላ አውቄዋለሁ ለምጄዋለሁ ያልኩት ለካ ወጥመድ ነበር። መጀመሪያ አካባቢ እንድበላ የተደረገ ነው። ከዛ በኋላ ግን አውቀዋለሁ ብዬ ያሰብኩት ቁማር ለካ ምንም አልገባኝም። ወይ ደግሞ እነሱ እንደሚሉት አኬር ፊት አዞራብኛለች ማለት ነው። መበላት ጀመርን። እኔም እልህ እየያዘኝ ከሱ እየባስኩ መጣሁ። ዛሬ በዚህ እንሞክር፣ ዛሬ በሚሊዮን ስንል ድርጅታችን ሙሉ በሙሉ ወደመ። የሱ አልበቃ ብሎን በማያያዘው አሳሰብ እዛ ጋር አይ ነበረ ሚስታቸውንም ልጃቸውንም እያስያዙ ሲጫወቱ ማለት ያው የምታስይዘው ገንዘብ ከሌለ ከሚስቱ ጋር አላዳር ልጁን ደግሞ እንደ ትዳር ይዞ እንዲኖር በሚል ቁማር የቤት ያልበቃ ብሎን ቤታችንን አስይዘን ወጣን። እውነትም ሱስ ይዞ ነበር ማለት ነው። አንድ ድል በልጃችን ሲባል አንድ የከተማችን ባለሀብት አይኑ አርፎባት ነበር ነው በልጃቸው አስይዘው ከኔ ጋር ሄዷል። እስከ ዛሬ ድረስ ሰምተን በማናውቀው እንድናሲስ ከበላ ሊሰጠን ከተበላ ደግሞ ልጃችንን ሊወስድ ተነጋገረ። እንግዲህ ምናልባት ያው ሁሌ ቁማርተኛ ስትሆን ዛሬ አኬረኔ ጋር ይሆናል እያልክ ነው የምትሄደው። እኔም እግዚአብሔር ወይ ልጄን እንዳታስፈላኝ እያልኩ በኃጢአቱም እግዚአብሔርን እየጠራሁ ሄድኩ። ግን በዛች በተረገመ ቀን ልጄን አስይዤ ስለነበር ምንም አማራጭ የለኝም። ተበላሁ።
ለገንዘብ ስል ሸጥኳት። የገዛ ልጅሽን እያወቅሽ ይዘሻታል ማለት ነው። አትፍረድብኝ፣ ፍጹም አትፍረድብኝ። ይህን የሚረዳኝ የገባበት ብቻ ነው። ማለት የገባበት ብቻ ነው የሚረዳኝ ማለት ፍቅረኛዬን ለማን አሳልፈሽ ሰጥሻት? አንተ ፍቅረኛ ትላለህ፣ እኔ እኮ ልጄ ናት። ምን ማለት ነው? ልጅሽ ብትሆኚ ልጅሽ ታስረክቢያታለሽ? ምንድን ነው ቁጭ ብለው የሚያዩት? ለምን ይሄን ነገር ያደርጓት? ምን እሱ እንዴት ነው የምረጋገው? ፍቅረኛዬን እኮ ሸጥሻለሁ አስረክቢያት ነው የመጣሁት እያለችኝ እኮ ነው። ወይኔ እናት፣ ወይኔ እሷ ምንም ሳታውቅ ነው ያስረከባችኋት። አንተ ነገ ከነገ ወዲያ ትረሳታለህ። እኔ ግን የዘላለም ጸጸት ይዤ ነው የተቀመጥኩት። ልጄን አጥቼ ነው የኖርኩት። እሺ አሁን አንቺ እንደምትይው ለከተማ ባለሀብት ምናምን አይን ጥሎባት ሳይሆን የገዛ የባለቤትሽ ጓደኛ የነበረ ሰው ነው። ጓደኝነቱ ከወዳጅነት አይደለም፣ እዛው ቁማር ላይ እንጂ ተደጋጋሚ ባለቤት የሚበላ ስለነበር ያው አኬር ፊቷን ስታዘር ሁሉም ሰው ላንተ ነው የሚሆነው አይደል? በዛ ሰዓት አብረው ስለሚታዩ እንጂ እኔ የጠበቀ ወዳጅነት ኖሯቸው አይደለም። ከዛማ እሷን እንድናልና የቀሩን ንብረቶች እያስያዝን ብንጫወተው አልሆነም። ልጄን ስናሳድጋት ቤተሰቦቿን እንድትፈራ ቤተሰቦቿ ያሏትን ቃል እንድታከብር አድርገን ስለነበር መጥቼ እያለቀስኩ እየተማጸንኩ ስናገራት አላቅማማች። የእናንተን ህይወት የሚታደግልኝ እንኳን አደርገዋለሁ አለች። እየከፋትም ቢሆን ደስተኛ ሆና እንደማትኖርና ግን ድጋሚ አይናችን እንደማታይ ነግራኝ ከዚህ ሰው ጋር አብራ መኖር ጀመረች። ተደጋጋሚ ጊዜ እንድትጠነቀቅ እንዳታረግዝ መክሬያት ነበር። ግን ከዛ በኋላ በእርግጥ የኔ ምክርም ለመስማት ይከብዳል። አንቺ ሸጠሽኛል፣ ምንም አያገባሽም ስለኔ ህይወት አለች። እኔ የት ሰውየው ደግሞ ያው ልጅነቷንም ፈልጎት ሰውየው እንደነገርኩ አድራሻውን አላውቅም። እኛ ተበላን እንደማንኛውም ገንዘብ ስንበላ ይዘን እንደምንመጣው ልጃችንን ተበላን ይዟት ነው ሄደው። ግን አሁን ልክ እንደዚህ አንተ እንዳልከው ቅድም አካባቢ ሰዎች አየናት፣ እርጉዞን አየናት። ጊዜ እኔ ሰውየው ከዚህ በፊት ዳር ይኖረው አይኖረው ምንም አቀይል ነገር የለኝም። እውነት ሰዎች እንደሚሉት ነፍሰ ጡር ናት፣ እንዲህ በእንድ ትልቅ መኪና አየናት እንዲህ የሚሉ ነገር ወሬዎች አሉ። እውነት እንደዛ ይዟት ከሆነ እኔ በጣም ነው ደስ የሚለኝ። ቢያንስ ልጅ ያጓጉል ቦታ አልወደቀችም፣ ቢያንስ ጎዳና አልወደቀችብኝም። ድጋሚ አይኗን እንደማላዩ አስረግጣ ነግራኛለች። እንግዲህ እግዚአብሔር ፈቅዶ ይቅርታዋን አግኝቼ አንድ ቀን እንግዲህ በአይኔ ህሊና ለማሳየት እንግዲህ እግዚአብሔር ይርዳኝ እንጂ አሁን ከመብሰልሰልና ሰውየው የት እንዳለ አላውቅም ነው ንግግርሽ እንደዛ ነው? ጭራሽ አላውቅም። እኛ የምንተዋወቀው እዛ ቁማር ላይ ነው እንጂ በምን አውቀዋለሁ ብለን ከዛ በኋላ ደግሞ እሷን እንትን ካለ በኋላ ወደዛ ቁማር ቤት ዝር ብሎ እንደማያውቅ ነው የተሰማነው። አሁንም እኔ እዛ ቁማር ቤት ልሄድስ ብል ማን ያስጠጋኛል ብለን ነው። ያኔም እኮ በምንይዘው መኪና በማየት የምንለብሳቸውን ልብሶች ጌጣጌጦቻችን እያዩ ነው እንጂ የሚያስገቡን። አሁን እኔ ማን ከበር ሀይ ብሎ ያስገባኛል? ስለዚህ እዛ ቦታ ላይ እንግዲህ አልፎ አልፎ ይሄድም ምንም የማውቀው ነገር የለም። እንደዚህ ነው የሚባል እንትን የለኝም። በምን እንደማስመልሳት እራሱ እግዚአብሔር ያውቅ። ህግ ቦታ አንድ ቦታ እርምጃ ቤት መጸነሷን አልሰማሽም ነው? እንዲሁ ባልታ ነው እንዲሁ እንጂ በአካልም በቃ ከዛም በኋላ ከልጅ ጋርም መገናኘት አልቻልሽም? የማውቀው ነገር የለም። ባለቤትሽ እና ያውቃል? በፍጹም አያውቅም። አሁን እሱ ብሶበት ሁላ ውስኪ ገለበጠ የነበረ ሰው ወይ ትንሽ ከቆያችሁ ካመሸ ታገኙታላችሁ። አረቄውን ግፎ ሰክሮ በጸጸት እየተገረፈ ነው የሚገባው እሱ። እኔና እሱም ቀን በቀን ከመጨቃጨቅ ውጭ ሁለታችን ምንም አይነት ኢንፎርሜሽን የለም። ወደ ህግ ብንሄድ ደግሞ ልጄን አንድ ነገር ቢያደርግብኝ ቢያንስ ከመሞት መኖር ይሻላል ከሚገላት የትም ሆና ትኑር። ቸግሯት ከሆነ እንኳን እናቴ ብላ ትመጣለች ብዬ ቁጭ ብዬ እየጠበኩ ነው። እግዚአብሔር ሰጥቼ ከመጠበቅ ውጭ እንዲህ ነው እዚህ ቦታ ነው ይሄ ነው ብዬ የምነግርህ ነገር የለም። ምክንያቱም ለእኔም ጥያቄ ነው። ስስጧት ስነሳ እንደ ሰው ተኛለሁ እንጂ እንቅልፍ ባይኔ ዞሮ አያውቅም። አሁንማ የምሬውላ ልክ ለመሆን እየተጠራጠርኩ ነው። ማለት ስትገባበት ሰፊ ነው፣ አወጣጡ ከባድ ነው። ይኸው ልጄንም አሳጣኝ። አንዳንዴ ልጇን የቀበረች እና ተገላገለች። እንደኔ እንዲህ አቶ ከመንገራታት ወይ ሞተች አልል
ወይ አለች አለል እንዲሁ ጸጸት እንደገረፈኝ እየኖርኩ አላውቅም። ብቻ ፈጣሪ አንድ ቀን አይኗን አሳይቶኝ ቢገለኝ ደስ ይለኛል። ከዚህ ውጭ ምንም ነገር የለም። ትክክለኛ እውነቱ ይሄ ብቻ ነው። እሺ እንግዲህ ውድ ቤተሰቦቼ እዚህ ጋር የሰማናቸው ብዙ ነገሮች አሉ። ከዚህም እንግዲህ ማጣራት ያለብኝን ነገሮች በማጣራት በቀጣይ እንግዲህ አስፈላጊ ነው ብዬ የማስባቸውን ነገሮች ይዤ እመጣ ይሆናል። አንተም ብትሆን ደግሞ በተቻለ አቅም ቅድም እንደነገርከኝ ማውራት ማግኘት ያለብን ሰዎች አሉ። አሁን እዚህ ጋር አስፈላጊ ስላልሆነ ነው። ከካሜራ ጀርባ ብዙ ያወራናቸው ነገሮች አሉ። በትዕግስትም ደግሞ መጠበቅ ያለብህን ነገር መጠበቅ እንዳለብህ አውርተንበታል። ስለሆነ ምንም አይነት ውሳኔም ሆነ ከአንተ መስማት የምፈልጋቸው የጸብ አይነት ነገር ማየት አልፈልግም። ለረጅም ጊዜ አታግሰሃል፣ ለረጅም ጊዜ ሰምተሃል። ያየኸውንም ደግሞ አንተ ነህ ያየኸው፣ ገባህ? ስለዚህ ይህንን ነገር ምንም አይነት ውሳኔ ሳትወስን ተረጋግተህ ከኔ ጋር ተስማምተን ነው። አንቺም ደግሞ የህግ አካል አንቺ መጠየቅ ባለበት መንገድ መጠየቅ ያለበትን ነገር ይጠይቅሻል። ውድ ቤተሰቦች እንግዲህ በቀጣይ አዲስ ነገር ይዤ እንደመጣ ባለሙሉ ተስፋ ነኝ። ምክንያቱም ጓደኛዋም የተባሉት ነገሮችም አባትየውም ደግሞ እንግዲህ ከእሷ ይልቅ ብዙ ነገሮችን ሊያውቅ ይችላሉ ብዬ ተስፋ አደርጋለሁ። እኔ እዚህ በመጠበቅ ማድረግ ያለብኝ ነገሮች በሙሉ የማደርግ ይሆናል። እናንተም ደግሞ እስቲ እንግዲህ ከዚህ ቪዲዮ አይታችሁ የተረዳችሁት እኛ ካላየነው አንግል አይታችሁ ያሰባችሁት ነገር ካለም አይታችሁ ሀሳብ አስተያየት ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።